ዛሬ ሚስጥር ላጫውታችሁ ነው። በቅርብ ስለማውቀው ሁላችሁም ስለምትወዱት በእርዳታ ስራዎቹ ዝነኛ ስለሆነ አንድ ሰው ነው የምነግራችሁ። ከግለሰቡ ጋር በቅርብ እንተዋወቅ ነበር። ስለዚህ ስሙን ሳልጠቅስ ሚስጥሩን እነግራችኋለሁ። ለምን የሰው ሚስጥር ታወጣለህ ካላችሁኝ ቪዲዮአችንን እንዲህ እንጀምረው። ሌብነትን በሚመለከት ቀደም ነካክቼዋለሁ። በውስጣችን እየሞከርን ነው። ጠቅላይ ሚኒስተሩ ተቆጥተዋል። የህግ አካላት ብቻቸውን ወንጀለኛ መቆጣጠር አይችሉም የሚል ትውልድ ሌቦችን እያሳደደ ለፍርድ ማቅረብ ጀምሯል። ቦታ እንግዲህ ድንቁ ደያስና ቀመር ዩሱፍ አንድ ወቅት ሲባሉበት የነበረ ቦታ ነው። የቀድሞ ይዞታነቱ የመንግስት የነበረ ነው። ኮሜዲያን እሸቱ፣ ተወዳጁ ቢኒያም መቄዶንያ፣ ማስተር አብዲ፣ አሮን የተባለ ወጣት ማህበራዊ ሚዲያ ላይ ቁጣ ከተነሳባቸው መሃል ጥቂቶቹ ናቸው። የማይነኩ በሃይማኖት ተቋማት ውስጥ የተደበቁ በሚረዱ ምስኪን ወገኖች ስም የተጠለሉ ዝናቸውን እንደ ካባ የለበሱ በብሔራቸው የመሸጉ ለምድር የከበዱ ለያዥ ያስቸገሩ ለገናዥ አርፍ ያልተኛ ያሉ ዛሬ ጊዜያቸው ደርሶ ጠያቂ ትውልድ ተነስቶባቸዋል። የእምነት ተቋማት ዋና የሌብነት ምንጭ ነው። ህግ አውጥተን ኦዲት መደረግ አለባቸው። ጥያቄው እነዚህ የጠቀስናቸው ሰዎች ሰርቀዋል ወይ ወንጀለኞች ናቸው የሚል አይደለም፣ ኦዲት ይደረጉ የሚል እንጂ። ውድ አገልግል ቤተኞች፣ ዛሬ የምንጨዋወተው አንዳንዶች ስሙን ሲሰሙ ስለሚደነግጡት ኦዲት የተባለ ነገር ነው። The word audit means to evaluate. So you could say auditors are the ones who evaluate where money's coming from, where it's going. የእርዳታ ተቋማትን መጠርጠር ኃጢአት እንደመስራት የሚያሳቅቅ ነገር ሆኗል። ደግ ተብለው በማህበራዊ ሚዲያ ላይ የተወደዱ ግለሰቦችን መጠየቅ ያስቀስፋል። ለቤተ ክርስቲያን እርዳታ ያሰባሰቡ ዝነኞችን ገንዘቡ የት ደረሰ ማለት ያስወግራል። አሁን ተበርሲሳ፣ ወገን አበበና ጥቂት ሰዎች ብቻ ደፍረው ሲጠይቁ እናያለን። እኔም ግን ዛሬ ብትወቅሱኝም ደፍሬ አንድ የማውቀውን የተደበቀ ታሪክ ልንገራችሁ። ልብ እንድትሉልኝ የምፈልገው ይሄ ታሪክ ያለፈና የተከሰተው ከዓመታት በፊት እንደሆነ ነው። አንድ አብዛኞቻችሁ የምታውቁት በሀገር ውስጥ በጣም ዝነኛ ከሆነ ግለሰብ ጋር በቅርብ እንተዋወቅ ነበር። ግለሰቡ የሚታወቀው በሚሰራቸው የእርዳታ ቪዲዮዎች ነው። በጣም ተወዳጅና ለሰው አዛኝ፣ ሩህሩህ፣ የሰው ፍቅር ያደለው ሰው ነበር። የታመሙ ያሳክማል፣ የወደቁ ያነሳል፣ የተቸገሩ ይረዳል። ያው የሚረዳው ቪዲዮ ሰርቶባቸው ሲያበቃ በሚያስቀምጠው አካውንት በሚላክለት ገንዘብ ነው። ታዲያ ከገንዘቡ በተጨማሪ ግለሰቡ በውጭ ከሚኖሩ ወዳጆቹ በተለይ ትህትናውና ድምፁ ከሚማርካቸው እንስት ወዳጆቹ የወርቅ የጫማና የልብስ ስጦታዎችም በተለያየ ጊዜ ይጎርፉለት ነበር። ለዚህም ይመስለኛል ሰውየው ባለትዳር መሆኑ በሚዲያ እንዳይታወቅ ሲጠነቀቅ አስተውለው ነበር። ግለሰቡ ሃይማኖታዊ ይዘት ያላቸው አገላለጾችን አብዝቶ ስለሚጠቀምም ለአመኔታ በጣም ጠቅሞታል። ሁሌም ቪዲዮ ሲጀምር የፈጣሪውን ስም ደጋግሞ ይጠራል። ታዲያ እኔ በቅርብ የማውቀው ሰው እንኳን ከእርዳታ ገንዘብ ላይ ከፍተኛ ኮሚሽን እንደሚወሰድ የሰማሁት አሁን በቅርብ ነው። ከዕለታት አንድ ቀን ከሀገር ውጭ የምትኖር አንዲት ሴት ለዚህ ሰው ደወለችለት። ሰዎች ለመርዳት ብዙ እንደምትለፋ አውቃለሁ፣ እኔም ከበረከቱ ተካፋይ ለመሆን አስቤያለሁ ብላ ሁላችንንም ያስደነገጠ ሐሳብ አቀረበች። እርዳታ አድራሹ ደጉ ጋዜጠኛም ሁላችንንም ያስደነገጠ ያላሰብነውን ውሳኔ ወሰነ። መሃል ላይ የተፈጠረው ታሪክ ምንድነው? እመለስበታለሁ። ሁሌም የሚያስደነግጠኝና ሶሻል ሚዲያ ላይ እርዳታ ሲባል ድንቄም እርዳታ የሚያስብለኝ ታሪክ ነው። ለሰው አናወራው ነገር ቀድሞ ዝናውን ስለገነቡት ማንም አያምነንም። የመሃሉን ታሪክ ወደ በኋላ ጨርስላችኋለሁ። አሁን ዛሬ ወደ ተገናኘንበት ጉዳይ እንመለስ። ኦዲት የሌቦች መድኃኒት። Because it's our job to look at the financial statements and see what companies say and verify that it's correct. Or not. አሁን ተበርሲሳ ማን ነው በሚለው የትላንት ቪዲዮ ላይ ከቲክቶክ ጀርባ ኦዲተር መሆኑን ነግረናችሁ ነበር። ለመሆኑ ኦዲተር ማን ነው? ስራው ምንድነው? እዚህ ሀገር ኦዲተር የመሆን ፈተናው ምንድነው? ለመሆኑ በየአመቱ በኦዲት ክፍተት እዚች ድሃ ሀገር ውስጥ በቢሊየን የሚቆጠር ብር ሌቦች ኪስ እንደሚገባ ያውቃሉ? ኦዲት ማንደረግም እኮ ያላችሁ እንዳላችሁ አውቁት። የኦዲት ሪፖርት ገምግሟል። ማስፈራሪያ ቃላት እንተዋቸው።
የማሸማቀቅ ቃላትን እንተዋቸው፣ አይጠቅሙም። አዋጅ ነው እየሰራን ያለነው። ኦዲት የሚለው ቃል ኦዲየር ከሚለው የላቲን ቃል የመጣ ሲሆን ትርጉሙም ይሰማል ወይም he hears ማለት ነው። በጥንት ዘመን መንግስት ወይም የመሬት ባለሀብቶች የሾሟቸው ባለስልጣናት የሀብቱን ብዛትና ይዞታ የሚያጣሩ ሰዎችን መድበው ያጠናቀሩትን መረጃ አስቀርበው በቃል ይሰሙ እንደነበር ይነገራል። ለኦዲት መነሻ የሆነው የስልጣኔ እድገትን ተከትሎ አንድ ሰው በተወሰነ ደረጃ በሌላ ሰው ንብረት ላይ የመታመን አስፈላጊነትን ሲያመላክት ይህንኑ ታማኝነት የሚያረጋግጥ መቆጣጠሪያ ስርዓት እንዲኖር በማስፈለጉ ኦዲት ተፈጠረ። በተለይ እንደኛ ባለው ሀገር እንደ ኦዲት የሚያስፈልገን እንደ ኦዲት ሪፖርት ደግሞ የሚያስቀን ነገር የለም። በምክር ቤት ሁሌም የኦዲት ሪፖርት ሲቀርብ አስደንጋጭ ክፍተትና አስገራሚ ታሪኮች ይሰማሉ። መስሪያ ቤቶች 43.5 ሚሊዮን ማስረጃ ሳይኖረው በወጪ ሂሳብ የተመዘገበና ማስረጃውም ለኦዲት ባለመቅረባቸው በኦዲት ጉዳይ ስማቸው ደጋግሞ ከሚነሱ ብዙ የሀገራችን ተቋማት መሃል እነ ዶክተር አሸብር እንደፈለጉ የሚያሾሩት አትሌቲክስ ፌዴሬሽን አንዱ ነው። ሙስና ካለ ሌብነት ካለ ያይሰረቀ ሰው ሀገሪቱ ሕግ አላት፣ አዋጅ አላት፣ የወንጀለኞች መቅጫ ሕግ አላት። ታዲያ በ2016 የበጀት ዓመት ኦዲት ሪፖርት ሲደረግ ፌዴሬሽኑ ወደ ውጭ ሀገር ለሚልካቸው አመራሮች የሚፈቅደው ሽልማት ለአትሌቶቹ ከሚፈቅደው ሽልማት ይበልጥ ነበር። አስቡት እስቲ፣ ሩጦ ካሸነፈው አትሌት ይልቅ ሯጩን አጅቦ የሄደው ሰውዬ የተሻለ ሽልማት ያገኛል ማለት ነው። ያ ሰውዬ ሽልማቴን አልቀበልም ሲል ያላገጥንበት መቼም ትዝ ይለናል። የጉድ አገር ገንፎ ያደር ይፋጃል ብለን እንለፈው እንጂ በየዩኒቨርሲቲውና በየተቋሙ የሚሰማውን የኦዲት ጉድ ሁሉ ብንዘረዝረው ቆመን ማደራችን ነው። ይልቅ ወደ ሳይንሱ እንመለስ። 4 አይነት የኦዲት አይነቶች አሉ። አንደኛ የሂሳብ ወይም ፋይናንስ ኦዲት ፋይናንሻል ስቴትመንት ኦዲት ሲሆን ኦዲተሮች የሂሳብ መግለጫዎችን ወይም ፋይናንሻል ስቴትመንትስ በመመርመር የሂሳብ መግለጫዎቹ በትክክል የመስሪያ ቤቱን የፋይናንስ አቋም የሚያሳዩ ወይም የማያሳዩ መሆናቸውን በማረጋገጥ የኦዲት የማሻሻያ ሐሳብ የሚሰጡበት የኦዲት አይነት ነው። ሁለተኛ የህጋዊነት ኦዲት ኮምፕላያንስ ኦዲት ተደራጊ አካላት ተግባራቶቻቸውን ሲያከናውኑ አዋጆችን፣ ደንቦችን፣ ፖሊሲዎችንና መመሪያዎችን ተከትለው ማከናወናቸውን የሚረጋገጥበት የኦዲት አይነት ነው። ሶስተኛ የክዋኔ ኦዲት ፐርፎርማንስ ኦዲት ኢኮኖሚ ወይም ምጣኔ ብቃት፣ ውጤታማነትና አካባቢን ጨምሮ ኦዲት ማድረግና ለተቋማት ዓላማ ማስፈጸሚያ የተመደበው ሀብት ጥቅም ላይ ሲውል ገንዘብ ሊያስገኝ የሚገባውን ጠቀሜታ በተገቢ ሁኔታ ማስገኘቱን ለማረጋገጥ የሚከናወን ኦዲት ነው። አራተኛ የፋይናንስና ህጋዊነት ኦዲት የህጋዊነትና የፋይናንስ ኦዲት አሰራሮች አንዳቸው ከሌላኛው የሚደጋገፉ ቢሆንም የፋይናንስ ኦዲት በሚከናወንበት ወቅት የህጋዊነት ኦዲት አሰራርን ጋፕ ፕሪንሲፕልስ የሚከተል ሲሆን የህጋዊነት ኦዲት ግን ኦዲቱ እንደሚደረገው የሥራ ክፍል ባህሪ የፋይናንስ ኦዲት አሰራርን ሳይከተልም የተለያዩ ህጎችና የአሰራር ስርዓቶችን በመጠቀም የሚከናወን ነው። በመሆኑም ኦዲት እንደሚደረገው የሥራ ባህሪ ተስማሚ የሆነ የኦዲት አፈጻጸም ዘዴን በመምረጥ ኦዲቱን ማከናወን ያስፈልጋል። የውስጥ ኦዲቱ በዋናነት ሊተገብራቸው የሚገቡ ዋና ዋና የኦዲት አይነቶች የፋይናንስ፣ የህጋዊነትና የክዋኔ ኦዲቶች ናቸው። በነገራችሁ ላይ ከሀገራችን ተቋማት መሃል ከፍተኛ የኦዲት ችግር ያለበት የትኛው እንደሆነ ያውቃሉ? መቼም ይሄን ሲሰሙ እጆን በአፎ ላይ መጫኑ አይቀርም። ከፍተኛ የኦዲት ክፍተት ያለበት ተቋም የጸረ ሙስና ኮሚሽን ነው። ስሙ እኩል ስራው ስንኩል ማለትስ አሁን አይደለም? ወደ ሳይንሱ እንመለስ። የኦዲተር አይነቶች 1. የውስጥ ኦዲተሮች የመስሪያ ቤቱን የሥራ እንቅስቃሴ ሂደትና የውስጥ ቁጥጥር ስርዓት ተግባራዊነት በነጻነትና በገለልተኝነት በመገምገም አስተያየትና የማሻሻያ ሐሳብ በመስጠት እንዲያገለግሉ በገንዘብ ሚኒስቴር ተቀጥረው በየተቋሙ የተመደቡ ባለሙያዎች ናቸው። የመንግስት መስሪያ ቤቶች የውስጥ ኦዲተሮች የሚከተሉት ተግባራት አሏቸው።
የአስተዳደር ስርዓቱ የስጋት አስተዳደሩና የቁጥጥር ስምምነት የተደረሰበትን የመስሪያ ቤቱን ዓላማ በማሳካት ረገድ የሚኖራቸውን ውጤታማነት በመለካትና በመገምገም ለመስሪያ ቤቱ የበላይ ኃላፊ ገለልተኛና ትክክለኛውን ሁኔታ የሚያሳይ ማረጋገጫ መስጠትና የወጡ ፖሊሲዎች፣ የተዘረጉ የአሰራር ስርዓቶች እና የሥራ እንቅስቃሴዎች የመስሪያ ቤቱን ዓላማ ከግብ እንዲደርስ የማድረግ ብቃት እንዲኖራቸው ሙያዊ ችሎታቸውን ተጠቅመው ስርዓትን በጠበቀና ስልታዊ በሆነ መንገድ ግምገማ በማድረግ ለማኔጅመንቱ ተገቢና ጠቃሚ የማሻሻያ ምክር አገልግሎት የሚሰጡ ናቸው። እነዚህ የውስጥ ኦዲተሮች። ሁለተኛው የውጭ ኦዲተሮች ናቸው። በኦዲት ተደራጊው መስሪያ ቤት ያልተቀጠሩ ገለልተኛ አካላት ሲሆኑ ኃላፊነታቸውም የምርመራ ውጤታቸውን በአብዛኛው ለሶስተኛው ወገኖች ሪፖርት ማድረግ ነው። ኢትዮጵያን በሚመለከት የውጭ ኦዲተር ማለት የፌዴራል ዋና ኦዲተር መስሪያ ቤት ሲሆን የመንግስት መስሪያ ቤቶችን የምርመራ ውጤት ሪፖርቱን የሚያቀርበውም ለተወካዮች ምክር ቤት ነው። በሌላ በኩል የግል ኩባንያዎችን ኦዲት በሚመለከት ሪፖርት የሚያቀርቡት ለባለ አክሲዮኖቹ ወይም ሼር ሆልደርስ ነው። ከዚህ ጋር አያይዘን አሁን ደግሞ አንድ አፍታ የፌዴራል ዋና ኦዲት በተወካዮች ምክር ቤት ያቀረባቸውን የኦዲት ሪፖርቶች እንመልከት። በ2014 የበጀት ዓመትና ከዛ በፊት በተከናወኑ የኦዲት ሪፖርቶች መሰረት እርምጃ የተወሰደ መሆኑን ለማጣራት በተደረገው ኦዲት በ92 መስሪያ ቤቶች ተመላሽ እንዲደረግ ተብሎ አስተያየት ከተሰጠበት 443 ሚሊዮን ብር እና $23,000 ተመላሽ የተደረገው 48 ሚሊዮን ብር ወይም 11 በመቶ ብቻ ነበር። ልብ በሉ፣ ከ300 ምናምን ሚሊዮን ብር በላይ የገባበት አይታወቅም ማለት ነው። የዋና ኦዲተሮችን በገንዘብ ለመደለል የሞከሩ የአንድ ዩኒቨርሲቲ የማኔጅመንት አባላት ጉዳይ ለትምህርት ሚኒስቴር ቀርቦ ከኃላፊነታቸው እንዲነሱ ተደርጎም ነበር። በ124 የፌዴራል መንግስት መስሪያ ቤቶች በወቅቱ መሰብሰብ የነበረበትና ከ10 ዓመታትና ከዚያ በላይ ቆይታ ያለው 14 ቢሊዮን ብር አለመሰብሰቡ በዛ የበጀት ዓመት ሪፖርት ላይ ተገልጾ መስማታችንን አስታውሳለሁ። በ15 መስሪያ ቤቶች በወቅቱ ያልተወራረደ 514.5 ሚሊዮን ብር እንዲሁም ማስረጃ ባለመቅረቡ የሂሳቡን ትክክለኛነት ማረጋገጥ ያልተቻለ 363 ሚሊዮን ብር በኦዲት ክፍተት ተገኝቷል። ልብ በሉ፣ ይሄ የአንድ ዓመት ሪፖርት ብቻ ነው። ወደ ቃሉ ስያሜና ታሪክ እንመለስ። የውስጥ ኦዲት ታሪካዊ አመጣጥና እድገት። አስቀድሞ በስራ ላይ የዋለው የኦዲት ጽንሰ ሐሳብ እንደ ውስጥ ኦዲት ብቻ ሊጠቀስ ይችላል። አንዳንድ ታሪካዊ መረጃዎች እንደሚገልጹት ከሆነ የጥንት ንጉሳውያንና ታዋቂ ግለሰቦች ታማኝ ባለስልጣኖቻቸውን በግዛታቸው ውስጥ ገንዘብ እንዲሰበስቡ የተመደቡ ሰዎችን ሂሳብ ኦዲት እንዲያደርጉ ውጤቱን በሪፖርት እንዲያቀርቡላቸው ያደርጉ ነበር። ገንዘቡን የሚሰበስቡትና ሂሳቡን ኦዲት አድርገው ሪፖርት እንዲያቀርቡ የሚታዘዙ ሰዎች የአንድ ድርጅት ተቀጣሪ ሰራተኞች ናቸው። የውስጥ ኦዲትን የተለየና ራሱን የቻለ የሙያ መስክ እንዲሆን ያደረጉ ሁለት ክስተቶች በመሃል ተፈጠሩ። የመጀመሪያው ክስተት የተለያዩ የንግድና የመንግስት አገልግሎት ሰጪ ተቋማት በፍጥነት መስፋፋትና ውስብስብነት እንዲሁም የመንግስት አገልግሎት ሰጪ ተቋማት እያደጉ መምጣት ሲሆን ከዚሁ ጋር ተያይዞ የግል የውጭ ኦዲቶች የእድገት ማሳየት ጅማሮ ነበር። የድርጅቶች የሥራ አመራሮች፣ የቦርድ አባላት የድርጅቶቻቸው ገንዘብና ንብረት በትክክል መጠበቁን፣ የሥራ አስፈጻሚዎች ውጤት ካወጧቸው እቅድና ፕሮግራም አንጻር ድርጅቶቹ የተቋቋሙበትን ዓላማ ከግብ ማድረስ መቻሉን በውጭ ኦዲተሮች ሂሳቡ ኦዲት ከመደረጉ በፊት በውስጥ ኦዲተሮች ኦዲት ተደርጎ ውጤቱ መታወቅ ያለበት መሆኑን አመኑበት። የውስጥ ኦዲት ታሪክ በኢትዮጵያ የውስጥ ኦዲት የተቋቋመው በ1940ዎቹ አጋማሽ ሲሆን በዚህም ወቅት በአሜሪካ የውስጥ ኦዲት እንደ አንድ የሙያ መስክ የተቋቋመበት ጊዜ ነበር። ለውስጥ ኦዲት መቋቋም እገዛ ያደረገው በ1923 ዓ.ም የወጣው ህገ መንግስት አንቀጽ 34 ሲሆን በዚህ አንቀጽ መሰረት የኦዲት ኮሚሽን እንዲቋቋም ተደርጎ እንደነበር መረጃዎች ያሳያሉ። ይሁንና የኦዲት ኮሚሽኑ የተመሰረተው ዘግይቶ በአዋጅ ቁጥር 69/1944 ዓ.ም ሲሆን ዋና ስራውም የገንዘብ ሚኒስቴርን ሂሳብ ብቻ መመርመርን ታሳቢ ያደረገ ነበር።
ነገር ግን በተጠቀሰው አዋጅ የገንዘብ ሚኒስቴር የሌሎች የመንግስት ባለበጀት መስሪያ ቤቶችን ሂሳብ ኦዲት እንዲያደርግ በተሰጠው ስልጣን መነሻነት የኢንስፔክሽን መመሪያን በማቋቋም እስከ ታህሳስ 30 1997 ዓ.ም ድረስ ኦዲት ሲያደርግ ቆይቷል። በ1940 መጨረሻዎቹ በአንዳንድ ቁልፍ ተግባር በሚያከናውኑ የመንግስት መስሪያ ቤቶች ማለትም እንደ ሀገር መከላከያ፣ ትምህርት፣ መንገድ ግንባታ እንዲሁም ባለበጀት መስሪያ ቤቶች ባልሆኑ የፋይናንስ ተቋማት የኢትዮጵያ አየር መንገድና ቴሌኮሙኒኬሽንን በመሳሰሉትና ከፍተኛ በጀት የሚበጀትላቸውና ከፍተኛ ገቢ በሚያስገኙ ድርጅቶች ውስጥ የውስጥ ኦዲት እንዲቋቋም ተደርጓል። በእነዚህ ዘመናዊ ድርጅቶች ውስጥ በፋይናንስ ዘርፍ የውስጥ ቁጥጥር ላይ የተሻለ ግንዛቤ ካላቸው የውጭ ድርጅቶች ጋር ስለሚገናኙ የድርጅቶቹን ሀብት ለመጠበቅ የፋይናንስ እንቅስቃሴውን ለመቆጣጠር የሚያስችል ስርዓት ተዘርግቶ ነበር። የ1950 የመጀመሪያዎቹ ዓመታት በመንግስት መስሪያ ቤቶች ውስጥ የበጀት ስርዓት የተዘረጋበት ወቅት ነበር። በአገሪቷ ታሪክ ለመጀመሪያ ጊዜ በ1955 ዓ.ም የመንግስት ዓመታዊ በጀት በአዋጅ መውጣትን ተከትሎ በበጀት ላይ ተመስርቶ የፋይናንስ ስርዓት መዘርጋት ሂደቱን ግልጽ ከማድረጉም በተጨማሪ የተዘረጋው የፋይናንስ ስርዓት የውስጥ ኦዲት የማቋቋምን ሐሳብ ትኩረት እንዲያገኝ አድርጎታል። ከ2009 ጀምሮ የመንግስት መስሪያ ቤቶች የውስጥ ኦዲት የሥራ ክፍል በሰው ሀብት አስተዳደርና ልማት ረገድ ለሚኒስትሩ ተጠሪ እንዲሆን በተሻሻለው አዋጅ ቁጥር 970/2008 መሰረት ኢንስፔክሽን ዳይሬክቶሬት ጄኔራል የውስጥ ኦዲተሩን የሰው ኃይል አስተዳደር በኃላፊነት እንዲመራ ስልጣን ተሰጥቶታል። ስለ ኦዲት ታሪክና አሰራር ይሄን ያህል ካልናችሁ ዘንዳ ይብቃንና በመግቢያችን ላይ የጀመርኩላችሁን ታሪክ ልጨርስላችሁ። ያ ተወዳጅ የእርዳታ ጋዜጠኛ ከባህር ማዶ ስልክ ተደወለለት። ለእርዳታ ስራህ እንዲሆን መኪና እንግዛልህ ተባለ። እርሱም ደስተኛ ሆኖ ተገኝቶ ነው ብዙ ተረጂዎች ጋር እንድደርስ ይጠቅመኛል፣ ያበረታታኛል ብሎ ውድ መኪና በጊዜው ውድ በሆነ ዋጋ ተገዛለት። ከዛ ምን ተፈጠረ? እስቲ ታሪኩን ያስታወሳችሁ ወይ የምታውቁ ጨርሱልኝ። ብቻ ግለሰቡ እንደጠበቃችሁት አሁን በእርዳታ ስራው ላይ አልቀጠለም። መኪናውም ሌላ የግል ቢዝነስ ተጀምሮበታል። መልእክቱ በጭፍን አንመን፣ እንጠይቅ፣ እንመርምር፣ አይናችን ሁልጊዜም የሚያሳየን እውነት ብቻ አይደለም ለማለት ነው። ውድ የአገልግል ቤተኞች፣ ሌቦችና ሌብነት ከሀገራችን ጠፍተው ልጆቻችን ፍትሃዊ የሪሶርስ ተጠቃሚ ሆነው የሚኖሩበትን ሀገር እንናፍቃለን። ቻናላችንን ሰብስክራይብ አድርገው ቤተሰባችን ይሁኑ። ልዩ ታሪኮችን ይስሙ። ሰላምና ፍቅር በሀገራችን ይሁን።